ነበረብኝ መታሰሪ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ-ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብለው እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ ያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት። ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከመች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከዛሬ ብዙ ዋሻዋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከመች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሐሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሐሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለሷ ማሰቡን አላቆመም። እቅዶቹ ሐሳቡ ሁሉ እሷን አግብቶ የብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። ማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ መታሰሪ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ
እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊን ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባበል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ እያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት። ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሻዋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሀሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶቹ፣ ሀሳቡ ሁሉ እሷን አግብቶ የብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። ድንቅና ውብ እንደሆነች አስረግጦ ነገራት። ከሷ ጋር በፍጹም ሊነጻጸሩ ሆነ ሊወዳደሩ እንደማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልብ ልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት
ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ እያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክ ልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢንያም ቁጭ ብሎ እያወሩ ነው። ሆኖም ቢንያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን እያሰብክ ነው፣ ስለ እሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባበል ቢሞክርም እንዳወቀበት ስለገባው አዎ ስለ እሷ እያሰብኩ ነው፣ ልረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ እያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት። ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከ መች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለእኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከ ዛሬ ብዙ ዋሸዋት፣ ደበኳት። ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከ መች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ እሰማለሁ አለች። እነሱም ነገሩ ባይዋጥላቸውም በሀሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰብአዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሐሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለ እሷ ማሰቡን አላቆመም። እቅዶች